ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። በወረዳው አስተዳደር መደበኛ ወቅታዊ የመንግስትና የፓርቲ ተግባራት እቅድ አፈጻጸም ዙሪያ የወረዳው አጠቃላይ አመራር በተገኙበት ግምገማ አካሄደ። የአዲስ ከተማ ክፍለ ከተማ ወረዳ 4 የደንብ ማስከበርና ጽዳት ውበት አስተዳደር ጽሕፈት ቤት የወንዝ ዳርቻዎችን ጽዳት ለመጠበቅና የተፈጥሮ ውበትን ለመመለስ ያለመ ሰፊ ጽዳት ዘመቻ አካሄደ። በወረዳው ኮሚኒኬሽን ጽሕፈት ቤት በፍትሐ አዲስ ፕሮግራም ስለ መኖሪያ ቤት ኪራይ ውልና ዋጋ ጭማሪ በአዲሱ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 መሰረት የአከራይና ተከራይ መብትና ግዴታዎች ዙሪያ ግንዛቤ ተሰጠ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር አገልግሎት አሰጣጥን ለማሻሻልና ቀልጣፋ ለማድረግ እየተደረገ ያለው የባለ ጉዳይ ቀናትን የአገልግሎት አሰጣጥን ተጠናክሮ መቀጠሉ ተገለጸ። የአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ደጋፊ የክፍለ ከተማ አመራር በተገኙበት በአጠቃላይ አመራር መደበኛ የመንግስትና የፓርቲ ስራዎች አፈጻጸም ተገመገመ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር በመሳለሚያ አደባባይ የቅዳሜና እሁድ ገበያ የአትክልትና የኢንዱስትሪ ምርቶች በተመጣጣኝ ዋጋ እየቀረበ እንደሚገኝ ተገለጸ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የመሳለሚያ ሁለገብ ሸማች ህብረት ስራ ማህበር በነጸብራቅ መዝናኛ ያስገነባው የካፌና ሱፐር ማርኬት በድምቀት ተመረቀ። ሳምንታዊ ዜና መስኮት ፕሮግራማችን ይህን ይመስል ነበር። ከኛ ጋር ስለነበራችሁ እናመሰግናለን።